በዛሬው ክፍል እኔ በጣም ነው ደስ ያለኝ። ምክንያቱም ፊወሪ ጸጋን በቁንጥጫ መዝለግ አድርጋ ስታነሳላት በጣም ነበር የተደሰትኩት። ጸጋ ከዚህም በላይ ይገባታል። ምክንያቱም የብዙ ጓደኛሞች ህይወት አበላሽታለች። ለራሷ ጥቅም ብላ የብዙ ሰው ህይወት ስላበላሸች ከዚህም በላይ ይገባታል። እንዲሁም ደግሞ ሄርሜላ የሚኪን ህይወት ለማበላሸት ብላ ካለችበት ትምህርት ቤት በመሸኛው ርቀት ወደ ሚኪ የሚማርበት የመንግስት ትምህርት ቤት መታለች ማለት ነው። ሄርሜላ ማለት እንግዲህ የሀብታም ልጅ ናት። ያ ማለት ደግሞ ተንደላቃ የግል ትምህርት ቤት ነበር የምትማረው። ለሚኪ ብላ ግን ከነ ሚኪ ትምህርት ቤት የመንግስት ትምህርት ቤት መታለች ማለት ነው። አሁን እንግዲህ ያው ሔዋንንና ሚኪን ለማለያየት ማለት ነው። ይሄ ደግሞ አልበቃ ብሏት ከጸጋ ጋር ጓደኛ ሆኗል። ጸጋ ደግሞ ለጥቅም ብላ ብዙ ሰዎችንም ህይወት እያበላሸ ትገኛለች። አሁንም ደግሞ ብዙ ነገር የምታበላሸው ነገር ይኖራል። ምክንያቱም ሄርሜላ የለጥጥ ልጅ የሀብታም ልጅ እንደሆነ ስለምታውቅ ለጥቅም ብላ ብዙ ነገር ታደርጋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ አፍላ ፍቅር ክፍል 106ን ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ ስል በትህትና ጠይቃለሁኝ። በዚህ ክፍል እንግዲህ ቤዛ እንዲሁም ቹቻ ሄለን ሆነው ክፍል ውስጥ እንደተቀመጡ ክላሳቸው ወንበር ይዘው እንደተቀመጡ አዲሱ ልጅ ቅዱስ የሚባለው የመምህር የቲቸር ወንድም ማለት ነው። እሱ ልጅ በጣም ኃይለኛና ረባሽ እንዲሁም ደግሞ ከክፍለ ሀገር ከብዙ ትምህርት ቤቶች ተባሮ የመጣ ልጅ ነው። እሱ ይረብሻል ማለት ነው። እዚህ ነው መቀመጥ የምፈልገው ብሎ ሄለንን ከተቀመጠችበት እንድትነሳ ይነግራታል። ሄለን ደግሞ ይሄ ማለት ደግሞ ምን ማለት ነው? ለምንድን ነው የምነሳው? ከአንተ በፊት እኮ ወንበሩን ያዝኩት እኮ እኔ ነኝ፣ ስለዚህ እኔ ነኝ መቀመጥ ያለብኝ ብላ ስትለው፣ ቤዝም ደግሞ ምን ማለት ነው ደግሞ አንተ ማነህ ብላ ስትለው፣ አንቺ አይጥ ዝም በይ ብዬሻለሁ ብሎ ሲሰድባት፣ እንዲሁም ደግሞ ለምንድን ነው ዝም የምለው? አንተ ራስን እንዴት አድርገህ ነው ራስን የምትቆጥረው ብላ ስትለው፣ አንቺ ፌንጣ ዝም በይ ነው ያልኩሽ ዛሬ በማያገባሽ ነገር ጥልቅ አትበይ አላት። ይሄን ሲሰማ ያሬድ እብድ ሆነ። ማንን ነው አንተ ፌንጣ ያልከው? እንዴት ቤዛን ትናገራታለህ? እሷን የመናገር ስልጣን የለህም። ራስህን ህይወትን አደጋ ላይ ትጠል። እሷን ተናገርክ ማለት ከኔ ጋር ነው ጸብህ። ሁለተኛ ስትናገራት እንዳልሰማ። እንዴት ብደፍረኝ ነው እንደዚህ የተናገርከው? እያለ ያሬድ ልጁ ላይ ይጮህበታል። እንዲሁም ደግሞ አዲሱም ልጅ ቅዱስ እንግዲህ ምን አገባህ ደግሞ፣ ይኸውልህ አንተነህ እንዴ የዚህ ክፍል ያሬድ የምትባለው ልጅ አንተነህ እንዴ አለው። አዎ እኔ ነኝ፣ ምን ፈለክ አለው። በድጋሚ አንቺ ጋር ነው መቀመጥ የምፈልገው እያለ ቤዛን ሲሳፈጣት ያሬድ ዘለው በቦክስ መታው። ከዛም በኋላ ሲደባደቡ እንግዲህ ያሬድ ይህን ነገር ያደረገው ሄለንን ሲናገራት ምንም ያላለውን ቤዛን ሲናገርበት እንደብድ ያደረገው ቤዛን ስለሚያፈቅራት ነው ማለት ነው። ከዛም በኋላ ሴቷ መምህር መጣችና ሁለታቸውንም ወደ ቢሮ ወሰደቻቸው። ቅዱስን ከወንድሙ ጋር መነጋገር አለብን ብላ አስወጣችው። ያሬድንም ደግሞ አስፈርማ ለአንድና ለመጨረሻ ጊዜ አስወጣችው። ከዛም በኋላ ቤዛ እንግዲህ የተፈጠረውን ነገር ለመጠየቅ ወደ ያሬድ ጋር ሄዳ ነበርና ለምን እንደዚህ አደረግ ስትለው፣ ይኸውልሽ ቤዛ እኔ አንቺን እንደዚህ ሲናገርሽ አልችልም። እኔ ፊቴ ማንም ሰው እንደዚህ እንድናገርሽ አልፈቅድም አላት። ለምንድን ነው እንደዛ አረከው ስትለው፣ ስለማፈቅርሽ ነው። ይኸውልሽ ቤዛ ከዚህ በፊት የኔና ያንቺ ጸብ የብሽሽቅና የልህ መስሎ ነበር። ነገር ግን ባለማወቅ በተቀራረብን ቁጥርና በተጣላን ቁጥር ሳላውቀው አንቺን አፍቅሬሻለሁ። ማፍቀሬን እንኳን አልገባኝም ነበረ። በዙሪያ ያሉ ሰዎች ናቸው እንድነቃ ያደረጉኝ። ምሳሌ ዳንታሞ ደብዳቤ እንድጽፍልሽ ነገረኝ። እንዲሁም ደግሞ ታሬ ብዙዎቻቸው አንቺን እንዳፈቀርኩሽ ያውቃሉ። ለእኔ ግን አልገባኝም ነበር አላት። ቤዛም ደግሞ በምትሰማው ነገር ተገርማ ነበር። እና ታዲያ አንተ እንዳፈቀርከኝ ስታውቅ ምን ተሰማህ አለችው። ያሬድም ደግሞ አንቺን እንዳፈቀርኩ ሲሰማኝ የመሸነፍ ስሜት ተሰምቶ ነበር። አሁን ግን ሳስበው
ማፍቀር መሸነፍ እንዳልሆነ ገብቶኛል። ማፍቀር የሚችል ሰው ትልቅ ጸጋ እንደሆነ ገብቶኛል። ስለዚህ አንቺን በማፍቀሬ በጣም ደስተኛ ነኝ። ደግሞ ከፈለሽ በጀማው ፊት በአንቺ እንዴት ተሸነፍኩና እንዲሁም ደግሞ እንዳፈቀርኩሽም ልናገር እችላለሁ አላት። ቤዛም ደግሞ ኧረ አያስፈልግም አለችው። ለምን ብሎ ጠየቃት። ቤዛም አይ አያስፈልግም፣ እኔ እንኳን አሁን የመጣሁት ኪሩን አግኝቼው አናግሬው ነበር አለችው። እና ምን ፈልገሽ ነው አሁን አላት። አይ ጠይቄው እኮ ባለፈው እሱን የላኩት እኔ ነኝ ስላልከኝ ጠይቄው እሱም ደግሞ እውነት እንደሆነ ነገረኝ አለችው። እና አንተ ይህን ማድረግ ለምን አስፈለገ አለችው። እና አሁን እሱ ስለነገረሽ ለምን እንደዚህ አረክ? በእኔና በጓደኞች መሀል አትግባ ብዬህ ነበር ብለሽ ልጮህብኝና አንተን ከፍ ብለሽ ልትሰድቢ ነው እንደ የመጣሽው አላት። ቤዛም ደግሞ አይ ያሬድ እንደዛ አይደለም፣ ላመሰግንህ ነው የመጣሁት አለችው። ግን እንደዛ ማድረጉ ምን አስፈለገ አለችው። ያሬድም ደግሞ እኔ በጣም ስለማፈቅርሽ እኔ እንኳን መሄድ ባልችልም ለአንቺ የተከላከልኩልሽና እንድጠብቅሽ ነበር ያረኩት እንጂ ሌላ ነገር እንኳን አይደለም አላት። በሰማችው ነገር ቤዛ ተገርማ ነበረ። እንዲሁም ቤዛ ካለችበት ከያሬድ ጋር አምልጣ ትሄዳለች። ምክንያቱም በሰዓቱ ጥሩ ስሜት እየተሰማት አልነበረም፣ የፍቅር ስሜት እየተሰማት ነበረ። ቆይ ለምንድን ነው ከዚህን ከፍ ጋር እንደዚህ ሲያወራይስ ሌላ ስሜት የተሰማኝ እያለች ራሷንም ስትጠይቅ ነበረ። ይገርማል። ቤዛም በስተ መጨረሻ ያሬድን እንዳፈቀረችው ገባት። በጣም ደስ ይላል። ከብዙ ድካም በኋላ ሁለታቸውም ፍቅር እንዳለባቸው ዛሬ ላይ ነቅተዋል። ሄርሜላ እንግዲህ ሚኪን ፍለጋ መታ ነበር። ነገር ግን ሄዋን ስታያት በጣም ደንግጣ ነበር። በቃ አለቀልኝ፣ የኔና የሚኪ ነገር አለቀልኝ እያለች ነበረ። እንዲሁም ደግሞ ሚኪ ሄርሜላ እዛ ስለመጣች ምቾት አልሰጠውም፣ ህይወት ልታበላሸው ነው የመጣችው እያለ ነበር። እውነትም የሱን ህይወት ልታበላሽ ነበር የመጣችው። እንዲሁም ደግሞ ከጸጋ ጋር ጓደኛ መሆናቸው በጣም መጥፎ ነው። ምክንያቱም ያችም ራስ ወዳድ ናት፣ ይችም ደግሞ በጣም ራስ ወዳድ ስለሆነች ጸጋ ምንም ጊዜ ሳታቃጥል ነበር ከሄርሜላ ጋር በጣም ፔስ የሆኑት፣ በጣም ጓደኛ የሆኑት። ይሄ ነገር ደግሞ ለነሱ ጥሩ አይደለም። ጸጋንም እንደምታውቋት በጣም መጥፎና ጨካኝ ልጅ ናት። ለገንዘብ ብላ ምንም ማድረግ ትችላለች። ፊዮሪና ሄዋን እየመጡ ሄዋን ስለ ልጅቷ ለፊዮሪ ስትነግራት በቃ እኔ ሄጄ በክብር ወደ መጣችበት እንድትመለስ አድርጋታለሁ፣ አቀናብራታለሁ እምቢ ካለች ብላ ስትዝት ሄዋንና አቡሻ ደግሞ እንዳትሄድ ፊዮሪ ከሷ ጋር እንዳትሄድ ያግዷታል። ምክንያቱም ፊዮሪ ከሄደች ልጅቷ ልትደበድባት ስለምትችል ከደበደበቻት ደግሞ ብዙ የሚበላሽ ነገር አለ። ምናልባችም ከትምህርት ቤት ሊያባርሯቸው ይችላሉ። ያ ነገር ስለሆነ ፊዮሪ ከሄርሜላ ጋር እንድትሄድ አልፈቀዱላትም ነበረ። በስተመጨረሻም ሚኪ ሄርሜላን ከዛ ከትምህርት ቤት ተመልሳ እንድትሄድ እንድነግራት ነገሩት። እሱም ተስማማ። ነገር ግን ሚኪ እሽ እንደማትለው ያውቅ ነበር። በጣም ከልክ በላይ ተጨናንቋል በሄርሜላ ምክንያት። ቀስቴ ደግሞ ቹቻን ስላጣ በጣም እውነት ለመናገር ቀስቴ ያለበት ነገር በጣም ያሳዝናል፣ ልብ ይሰብራል። ቹቻን ስላጣ በጣም ብቸኝነት ተሰምቶት ጎዳና ላይ ብቻውን ተቀምጦ ነበር። ከዛም በኋላ ቦቸራና እስፒዶ መተው እንግዲህ ጓደኛቸውን ፈታ ሲያደርጉት ነበር። ምክንያቱም እንደተደበረና ምንም ቢያደርግ ደስተኛ እንዳልሆነ ስለሚያውቁ ቦቸራ ራሱን ቀይሮ የገጠር ሰው ሆኖ እንዲሁም ደግሞ እስፒዶ መተው ድራማ ይሰሩለታል። ልክ ከገጠር የመጣ ሰው አስመስለው ቀስቴን ልክ የገጠር ሰው እንደሚያደርግ ሰው ፈልጎ ከክፍለ ሀገር ወደ ከተማ የመጣ አስመስሎ ሲጠይቅና ሲስመው ነበር። ድራማ እየሰሩ ነው። ይሄ ደግሞ ቀስቴን ፈታ ለማድረግና ካለበት ድብርት እንዲወጣ ብለው ነው። እና አቡሻ ፍለጋ ነው የመጣሁት እዚህ እያለ ሲጠይቀው ስፒዶን እሱ ማለት እኮ ይሄ ነው ሲለው ቀስቴን አዛዝሮ ይስመዋል። ከዛም በኋላ ቀስቴ ደግሞ እንዴ አንተ እንዴት እንደዚህ ነው? እንዴት እንደዚህ ትስመኛለህ? ዝም ብሎ መለጠፋለ እንደዚህ ብሎ ወረወረው። እናም ይሄን ነገር ያደረጉት እሱን ፈታ ለማድረግ እንደሆነ ስፒዶ ነገረው። እንዲሁም ደግሞ ይህን ነገር ሲያይ ቀስቴ ካለበት ድብርት ወጥቶ መሳቅ ይጀምራል።
ምክንያቱም ቦቸራ ያደረገው ነገር በጣም ልዩ ነበር። ይሄ ሁሉ ጥረት እንግዲህ ጓደኛቸውን ፈታ ለማድረግ ነበረ፣ ካለበት ሙድ ለማውጣት ነው እንጂ ለሌላ ነገር አይደለም። እንዲሁም ደግሞ ኦስፒዶ አሁን ካሉበት ነገር የበለጠ ደግሞ ፈታ እንዲሉ የሆነ ጠላ ቤት ሊወስዳቸው እንደሚፈልግ ነገራቸውና ተያይዘው ሂደው እዛ ጠላቸውን እየጠጡ እየዘፈኑ እየጨፈሩ ፈታ ይላሉ። በጣም ሰክረው ነበር ሲወጡ መንገድ ላይ እየዘፈኑ እየተቃቀፉ ፎንቃይ ይቅርበኝ ለአንድና ለመጨረሻ ጊዜ እድል ስጭኝና ይቅርታ አድርግልኝ እያለ እንዴት በእኔ ላይ ጨከንሽብኝ እያለ ቀስቴም ሲያለቅስ ነበረ። እውነት በጣም ነው የሚያሳዝነው ቀስቴ። እንግዲህ ቤዛም ደግሞ ቹቻንና አቡሻን አግኝታቸው በጣም ደረቅ እንደሆነችና ያሬዶን እንደምታፈቅረው ነገሯት። ነገር ግን አንቺ ደረቅ ስለሆንሽ ውስጥሽ ያለውን ፍቅር ልታምኚው አልቻልሽም። የምታደርጋቸው ድርጊቶች ሁላ ያሬድን እንደምታፈቅሪው ግልጽ ነው እና እኛ ሁላችንም ያሬድን እንደምታፈቅሪው እናውቅ ነበር ብለው ነገሯት። ቤዛ ደግሞ ይህን ስትሰማ በጣም ተገረመች፣ በጣም ደነገጠች። ወይኔ ተሳስቻለሁ ወይ ደግሞ እናንተ ተሳስታችኋል፣ እንዴት ነው ይህን እንከፍ ላፈቅረው የምችለው እንዴት ሊሆን ቻለ እያለች ራሷን ስትጠይቅ ነበረ። እንዲሁም አቡሻ ደግሞ ጸጋ ያደረገችውን ነገር ሁሉ ለቤዛ ነገራት። ቤዛ ደግሞ አቡሻ ጋር የመጣችበት ምክንያት ከዚህ በፊት ቀስቴ ጋር ተነጋግረው ያደረጉትን ጸጋ ላይ እንዲሁም ደግሞ የያዙባትን መረጃ እንዲሰጣትና ለያሬድ እንድታሳየውና እንድታስዳምጠው ከዚያም በኋላ ካለበት ነገር እንዲነቃ ፈልገው ነበረ። ነገር ግን አቡሻ ያንን ማድረግ እንደማይችልና ያንን ሪከርድ ሊሰጣት እንደማይችል ነገራት። ለምን ስትለው ይህን ነገር ካደረግኩኝ የሄሉ ህይወት አደጋ ላይ ነው። ይህን ነገር የምታደርግ ከሆነ ሄሉ ህይወቷ አደጋ ላይ እንደሚወድቅ ነግራኛለች። እንዲሁም ደግሞ ሄለንንም አግኝታት በጋርድ አስፈራርታታለች። ከኔ ጋር ብትታይና ይሄን መረጃ ያሬድ እጅ ቢገባ ህይወትሽ አደጋ ላይ ነው ብላ አስፈራርታታለች። ደግሞ አንድ ነገር ሚስጥር ልንገርሽ፣ ያው ሄለንም የሆነ ሪከርድ ያደረገቻት ነገር አለ፣ በዛ እያስፈራራቻት ነው ብሎ ነገራት ለቤዛ። ቆይ ምን ሊሆን ይችላል እያለችም ጠየቀችው። እሱም ደግሞ ምን እንደሆነስ እንደማያውቅና ብቻ የሆነ ነገር ይዛ እያስፈራራቻት እንደሆነና እናንተም የሆነ ጊዜ ብትሰዉት እንኳን እንደማትቀየሟት ቃል ግቡልኝና እጅ ላይ ያለውን መረጃ እሰጥሻለሁ አላት። ቤዛም እንግዲህ ለምንድን ነው በዚህ ልክ የምታስብላት ለሄለን ብላ ስጠይቀው ሄለንን እንደሚያፈቅራትና እሷም እንደዚህ አይነት ስሜት እንዳላት ነገር ግን በጸጋ ምክንያት ብቻ ከኔ ጋር አትቀጥልም ብሎ ነገራት። እንዴ እሷ እንዴት ነው ከአንተ ጋር የምቀጥለው? እሷ እኮ ያሬድን ታፈቅረዋለች አለችው። አይ ያሬድማ እንደማያፈቅራት እኮ ገብቷታል። እንዲሁም ደግሞ ከአንቺ ጋር በገባችበት እልህና ደራ ተያይዛ እንደሆነ እንጂ ውስጧ ፍቅር እንደሌለ እንዲሁም ደግሞ ያሬድ እንደማያፈቅራትና አንቺን እንደሚያፈቅር ስለገባት አሁን ከስተቷ ታርማ የራሷን ህይወት እየኖረች ነው። እንዲሁም ደግሞ ያሬድን እኮ አግኝተው አታውቅም። አሁን እንዳጠቃላይ እኮ ያሬድን እየረሳችው ነው ብሎ ነገራት። ቤዛ ይሄን ስትሰማ በጣም ደስተኛ ነበረች። ምክንያቱም አሁን ላይ ያሬድን በነፃነት ማግኘት ስለምትችል ፍቅሯን መቀበል ስለምትችል ማለት ነው። ቹቻም ጋር ሂዳ ያሬድና እሷ እንደሚፋቀሩ ነገረቻት። ነገር ግን አንቺ ደረቅ ስለሆንሽ ይሄን ነገር ልታምኛ አልቻልሽም እንጂ ሁላችንም በዙሪያሽ ያለን ጓደኞች እኮ ልናነቃሽ እየሞከርን ነበር፣ በምሳሌ አድርገን እየነገርሽ ነበር። እኔ እንዲሁም ደግሞ ታሬ በዙሪያሽ ያለነው ምንወድሽ ጓደኞችሽ እኮ እናውቃለን እኮ አንቺና ያሬድ እንደምትፋቀሩ አለቻት። ቤዛ ይህን ስትሰማ በጣም ተገርማ ነበረ እና ውስጧ ጥያቄ እየፈጠረባት ነበር። እውነት ያሬድን አፈቅረዋለሁ ወይስ ደግሞ እነሱ ተሳስተው ነው እያለች ነበረ። በስተ መጨረሻም ቤዛ አወጣች አወረደችና ለቹቻ ደብዳቤ ጽፋላት፣ የውልሽ ቹቻዬ እናንተ ያሬድን እንደማፈቅረው ነግራችሁኛል። ነገር ግን እኔ እርግጠኛ አይደለሁም። እናንተ ትሳሳቱ፣ እኔ ልሳሳት፣ ምንም እየገባኝ አይደለም። ስለዚህ የተወሰነ ጊዜ ለራሴ
ጊዜ መስጠት ፈልጋለሁ፣ ራሴ ማዳመጥ ፈልጋለሁ። ይህን ምነግርሽ እንዳታስቢና እንዳትጨናነቂብኝ ብዬ ነው። ለተወሰነ ጊዜ ወደ ትምህርት ቤት አልመጣም፣ ስልኬንም እዘጋዋለሁ። ስልኬ አልሰራም ሲልሽ እንዳትጨናነቂ ብዬ ነው ብላ ደብዳቤ ጽፋ ለቹቻ ቦርሳ ውስጥ አስገብታ ቹቻ አይታ ነበበችው። ቹቻም ደግሞ ወይ ቤዛ ምን ይሻልሻል? እስከ መጨረሻው ያለሽበት ድረስ ሂጂ አመጣሻለሁ እንጂ በዚህማ ሁኔታ አንቀጥልም አለች። እንግዲህ ፊዮሪና ሄዋን እየሄዱ ያለው ጸጋና ሄርሜላ ጋርዳቸውን ይዘው ፊዮሪን ሊያስደበድቡ መንገድ ላይ ይጠብቋታል። ጋርዱ ፊዮሪን የምትፈራ መስሎት ነይ አላት። እሷም ደግሞ ተጠጋችው። ምንድነው የፈለግከው ብላ ስጠይቀው ተንበርከኪ አላት። አንተ ራስህ ተንበርከክ አለችው። የዛን አጋጣሚ ሄዋን በጣም ፈርታ ነበረ። ቀድማ ተንበረከከች። እንደዚህ ላሳይሽ እንዴት እንደምትበረከኪ ብላ ተንበርክካ እያሳየቻት ነበር። ተነሽ ሽንታም አለቻት። ከዛም በኋላ ሄዋን ፈርታ ስለነበረ ራሷን ፌንት የነቀለች መስላ ወደቀች። ከዚያም በኋላ ሰውየው ሽጉጥ ሊያወጣ ከኪሱ ሲገባ እንዴ ምንድን ነው የምታደርገው? ሽጉጥ ነው? ሴት ልጅ ላይ ሽጉጥ መምዘዝ ጀግንነት መሰለህ እንዴ? ምን ያክል ፈሪ ብትሆን ነው ለሴት ልጅ ሽጉጥ የምታወጣው ስትለው፣ በእርግጥ እሱ ራሱ ፊዮሪን ፈርቷት ነበረ። ምክንያቱም ፊት ለፊት ነው የተጋፈጠችው። ማንንም አልፈራችም ነበር። ነገር ግን ሄዋን ስትወድቅ የእውነት መስሏት ደንግጣ ነበረ። ሰውየውን ሳትፈራ ምንም ሳይመስላት እሱን ተወቹና ሄዋንን ልታነሳ ቁጭ አለች። እሷን ታያትና አሁን እንዴት እንደምትነቃ ሳይሻለውን አሁን ምልሽን ነገር አድርጊ አላት። እሺ አደርጋለሁ አለችው። ምንድን ነው የምትፈልገው አለችው። ሁለተኛ ሄርሜላ ጋር ብትደርሺ እማደርግሽን ታውቂያለሽ አላት። ሌላስ አለችው። እኔም ጋር እንዳይደርስ ንገራት አለችው። ጸጋም ጋር እንዳትደርሺ፣ ሁለታቸውም ጋር ብትደርሺ እኔን አያደርጌ ብሎ ይዝትባታል። እሺ አልደርስም አለችው። ነገር ግን ፊዮሪ እንዲህ በዋዛ የምትፋታው አይደለችም። ከዛም በኋላ እነሱ አስፈራርተው ሲጨርሱ ሄዱ። ሄዋንም ተነሳች ከተኘችበት። ፊዮሪ በጣም ተናደደች። አንቺ ውሸትሽን ነበር እንዴ? ሽንታም ነሽ እሺ አለቻት። ከዛም በኋላ ከሄዱ በኋላ ሄዋን ልታረጋጋት ብትፈልግም ፊዮሪ ግን መስሚያዋ ጥጥ ነበረ። እሰራላቸዋለሁ እንደዚህ ጮሆብኝማ አለቀውም ማለችና ትልቅዬ ቆመጥ ዱላ ይዛ ከኋላ ተከታተለቻቸው። እንግዲህ ልደበድባቸው ነው ማለት ነው። ትበላቸው ይገባቸዋል። ውድና የተከበራችሁ ቤተሰቦቼ አፍላ ፍቅር ክፍል 106 ይህን ይመስል ነበር። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ጻፉልኝ። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ።